አሁን እኛ ወተን እንደዚህ ለህዝብ የምናወራው ያለ ማስረጃ አይደለም። መንግስትንም ኢንቮልቭ አርግልን ፕሊስ። ሌላ የጀስቲስ አውቶሪቲዎች ኢንቮልቭ አርጉና ኬዙን ይውልን የምንለው እውነታ ስላለው ነው። ኬዙ ኔግሌክት ስለተደረገ ነው። አሁን አንዳንዴ ለሰው ኤቭሪ ዲቴል ብታወሪ የማይረዳሽ ሰው አለ። ኢቭን አሁን ኮሜንት ላይ ብዙ ነገር ነው የሚጽፉት፣ እያነበብኩ ነበር። አንደኛ የሀገሪቱንም ህግ ካለማወቅ ነው። ፕላስ ደግሞ በዛ ነገር ውስጥ ስታልፊና ከውጭ ተመልካች ሆነሽ ስታዩ ነገሩ ኮምፕሊትሊ ኢስ ዲፍረንት እና በዚህ ልክ አውቶሪቲው የጀስቲስ አውቶሪቲ ኢንቮልቭ ያርግልን የምንለው እውነታ ስላለ ነው። እንዲታይ የምንፈልገው ነገር ስላለ ነው። ጥያቄዎች ስላሉ ነው። ስለዚህ ጀስቲስ እነዚህ የፍትህ አካላት ጥያቄዎቻችንን እንዲመልሱ እንፈልጋለን። የባለቤቴን ጥያቄ እንዲመልሱ እንፈልጋለን። የካሜራ የእሱ ሲወጣ ሲገባ የነበረው ካሜራ ቤቱ እንትን ላይ የነበረው በነዛ ቀኖች የት ሄደ፣ የት ወጣ፣ የት ገባ? እነሱ ሰፈርም ካሜራ አለ። እውነት እዛ አካባቢ ሄዷል እንኳን የሚለውን ሊያጣሩልን በሱ ሳይድ ያሉ ያው እንግዲህ ሌጋል ኤድ ስለሆነ ብዙም አልሄዱበትም። ያ ነገሮች እንዲጣሩልን እንፈልጋለን። ሁለተኛ ይሄ ስሙ ሜንሽን የተደረገው ሰው ቀርቦ ቃሉን እንዲሰጥ እንፈልጋለን። ልጁ ፈቃደኛ ነው ቃሉን ለመስጠት። ምክንያቱም በነዛ ቀናቶች አብሮት ነበር። ቀናት ሳይሆን እንደውም የነበረው አብሮት ወራት ነው። እሱ ጋር 2 ወር ያህል ምናምን ነበረ። ስለዚህ የት ገባ የት ወጣ ለሚለው ራሱ እሱ ትልቅ ማስረጃ ነው። እንደገና እሷ ለፖሊስ ነው እኔ በሚስቱ እምነት ምክንያት በፍጹም አልተናገርኩም አልተጣላንም ብላለች። በዙሪያቸው ያሉ ሰዎች ደግሞ የሚያውቁት በዚህ ጉዳይ ከኔ ጋር ከወንድሟ ጋር ከባድ ግጭት ውስጥ እንዳለች ነው። ይሄንን ሁሉ ዋሽታለች። ስለዚህ ልሱ ስቲል ተጨማሪ ራሱ ኤቪደንስ ማቅረብ የሚችልበት ነገር እያለ ጀስቲስን መነፈግ የለበትም። ስለዚህ እውነታው እንዲወጣለት ኬዙ እንደገና እንዲታይ ተጨማሪ ዊትነሶች መቅረብ ካለባቸው ከእህቱ ጋር በነበረው ጸብ እንደተለያየ እሷ ስለዋሸች ማለት ነው ያንን እነዛን ነገሮች ራሱ ቀርበው ዊትነስ ሊሆኑ የሚችሉ ሰዎች ስላሉ ያንም ተጨምሮ ኬዙ እንዲታይለት ነው። አሁን ፍትህ ነው የምንጠይቀው። አሁን እኔ ባሌ አርጓል አላደረገም ሳይሆን እዚህ ጋር የራሴ የወጣሁት ባሌ የሚወጣው እንዳልኩሽ ሰው በዚህም በዛም እንዲፈርድ ሳይሆን ጀስቲስ እንዲጠይቅለት። አሁን ሁሉ ሰው ኒውትራል ሆኖ ፍትህ እንዲጠይቅለት ኬዙ እንዲታይለት ድምጽ እንዲሆነው ከዛ ኬዙ ራሱ ሲታይ በሲኒየር አካላት እንደገና ሲታይ የሚያመጣው የራሱ የሆነ እንትላለው። እዚህ እህትና ወንድም ናቸው እንኳ አይደለም ለስ ግን ዋሽታለች ሌላም ነገር እንደዚህ ዋሽታለች ለማለት እሱን ወይም ደግሞ እንትኑን ለማቃለል ካልሆነ በስተቀር የልጅቷ ተደፈረች ወይ ተነኮስኩ የሚለው ሌላ ክስ ነው። ጀስት ግን ይሄ ዲኤንኤ እናንተ እህትና ወንድም መሆናቸው መረጋገጥ የተፈለገው እየዋሸች ነው። አዎ አሁን ይሄ ከዚህ ሁሉ ጀርባ በት ነገር እንደ ማቃለያ ወይም ደግሞ ጉዳዩ እንዲታይ ነው እንጂ የተደፈርኩ ልጅቷ ወይም ደግሞ ተነካከው ያለችው ያንን ካንሰል ማድረጊያ አይደለም። ገብቶሻል? ይሄ ነገር ውሸት ከሆነ ሌላው ነገር እንዲታይልን ለማለት ነው እንጂ ኤግዛክትሊ አሁን ቤተሰቦቿ ኤግዛክትሊ ተረድተሽኛል። ወላጆቿም ስለዋሹ መጀመሪያኛ የምናውቀው የበቀል ሂደት ስለነበረው እንዲታይልን ማለት እነሱ ደግሞ አይተን ልጅቷ ይሄንን ብላለች ካሉ ጀስት በዚህ ጉዳይ ላይ መዋሸቷ እንጂ የልጅቷ ትንኮሳ ደርሶብኛልን ካንስል አያደርገውም ምንም ነገር አለ። አይ ሊቀይረው ይችላል። ሄሉ ለምሳሌሽ ይሄንን እምልሽ ምክንያቱም በፍርድ ሂደቱ እንዳልኩሽ 2 ዳኛ ነው የነበረው። በመጀመሪያ ዲኤንኤ ሲጀመር ኬዙ ክሱ ዲኤንኤ የሚያስብል ማለት ነው። ልጅ አንድ ልጅ ናት። ሁለት ሊጨርስልሽ ሄሉ ነገር የወከሉት እናትየው ናቸው። እሷ ደግሞ አጎቴ አይደለም የምትለው ቤተሰቤ እንዲህ ብሎ ነው የነገሩኝ ማለት መብት አላት። ምክንያቱም ውጭ ሀገር ስለተወለደች። ግን እንዳልኩሽ ማኒፑሌት የሚደረጉ ልጆች አሉ። አሁን እኛ እንደምናወራው ኢስ ኖት ኢዚ ህጉ ላይ ተቀረበው ነው እንጂ እኛ እንደምናስበው አይደለም። ገብቶሻል? እኛ እንደምናስበው አይደለም። እንዲህ ብሎ ነገራት። ይሄንን ነው የምትናገረው። ለምን አታውቅማ? ገብቶሻል?
አሁን እኔ መናገር የፈለኩት ያው እንግዲህ እኔም እየተናገርኩ ያለሁት ባለቤቴም እየተናገረ ያለው በእኛ በኩል የነበረውን ፕሮሰስ ነው። በእኛ በኩል የደረሰበትን እሱ እየተናገረ ነው። በበቀል ምክንያት ነው ይሄን የሆንኩት። አሁን ሁላችንም የራሳችን ኦፒኒየን ይኖረናል። እኔም በራሴ በኩል ብዙ ነገሩን ስለማቅ የራሴ ኦፒኒየን አለኝ። አንቺም ስትሰሚ የራስሽ ኦፒኒየን አለሽ። ሌላም ሰው ሲሰማ የተለያየ ኦፒኒየን አለው። አሁን ለጀጅመንት ሳይሆን እንድትረዱን የፈለግነው አሁን እኮ ኬዙ እንደገና ሪቪው መደረጉ ለሁለቱም እኮ ባላንስ ነው የሚያደርገው። ገብቶሻል? ኬዙ ሲታይ ለከሳሽም አይደለም ለከሳሽም አይደለም። ለጀጅመንት ሳይሆን የነሱ እህትና ወንድም መሆን ኬዙን እንዳለ ክሱን ካንስል ያደርገዋል ብለሽ እንዳትጠብቂ። አንቺ እኮ እንደዚህ አይ አልጠብቅም፣ በዛ ልክ ጠብቄው አይደለም። ግን ምንድነው መሰለሽ ኬዙ ራሱ ስትከስ ልጅቷ ኢቭን በባለቤቴ በኩል ያሉት ጠበቆች እሱ መጀመሪያ ዲኤንኤ ጠይቆ ስለነበረ ዲኤንኤ ፍርድ ቤቱ ካላለ በቀር እኛ ዲኤንኤ ይምጣ ዲኤንኤ ይደረግለት ማለት አንችልም። ምክንያቱም ልጅቷ ናት የከሰሰችው ቀጥታ ነበር መልሳቸው። በኋላ ግን ይሄ ትክክለኛ ያሳምነናል፣ እኛ ገብቶሻል። ደግሞ በሰዓቱ አሳምኖናል በቃ። ከዛ ግን ዲኤንኤ ያሉት ዳኛ መስቀለኛ ጥያቄ ይጠይቁ ስለነበረ እሷንም ባለቤቴንም ይጠይቁ ስለነበረ በኋላ እራሳቸው ፊል ያደረጉት ነገር የተሰማቸው ነገር ስለነበረ ነው ዲኤንኤ ይምጣልኝ ያሉት። ከዚህ ኬዝ ጀርባ ከሱም ሰምታችሁታል። ከዚህ ኬዝ ጀርባ አንድ ነገር እንዳለ ነው የሚሰማኝ። ዲኤንኤ ይምጣ፣ ዲኤንኤ ሲመጣ እረዳለሁ። ምን እንደሆነ እኔ የሚወስነውን እኔ አውቃለሁ አሉ። በዛ ምክንያት ነው ዳኛው ያንን ጭንቅላታቸው ውስጥ ያሰቡት ከጠየቋቸው መስቀለኛ ጥያቄዎች ውስጥ የተረዱት ነገር ስላለ ዲኤንኤ አሉ እንጂ ዲኤንኤ ራሱ የሚያስብል አይደለም። እንደ ኬዙማ ከጠየቅሽ ዲኤንኤ ራሱ የሚያስብል ነገር የለውም። በልጅቷ ስለተቀበል ዲኤንኤው ከመጣ በኋላ መወስኑን እኔ አውቃለሁ። አዎ ያሉትን እኮ ነው የምንልሽ። እኔ መወስነውን አውቃለሁ። ኢቭን እሱ ትራያሉ ላይ ሲሄድ በየጊዜው ልክ ትራያሉ ሲያልቅ ካልመጣህ አሬስት እናረጋለን ይሉታል። በቀጠሮ ካልተገኘ አሬስት እናረጋለን። የዛን ቀን ግን ዳኛው ምንድን ነበር ያሉት? ዛሬ ሌላ ጊዜ ስትመላለስ ባትገኝ አሬስት እናረጋለን አልልህም። ዲኤንኤ ይምጣልኝ፣ መወስነውን እኔ አውቃለሁ። ጁሪ ሊኖርም ይችላል፣ ራሴም ደግሞ ጁሪ ሳልሰበስብ ልወስን እችላለሁ። ምናልባት አንተ መልሱን ራሱ የምትሰማው ከቤት የሆነ በፖስታ ሊሆን ይችላል፣ ወይም ደግሞ መምጣት ሊያስፈልግህ ይችላል በሚል ነው እንግዲህ የተለያየ ነው ከሳቸው ጋር። ከዛ በኋላ ማለት የኛ የህሊናና መሆን ያለበትን እኛ እናውቃለን። የራሳችን እንዳልሽው ሁሉም የራሱ ኦፒኒየን አለ። ግን በፍርድ ቤት ጉዳዩ ጊዜ ወስዶ እንዲታይ ነው እንጂ የሚያደርገው እኮ እሱን ነው የምንፈልገው መሆን ይሄንን ክስ ካንስል ያደርገው። ሄሉዬ አሁን እኛ የምንፈልገው እንዳልሽው በፍርድ ቤት እንዲታይ ነው። ልጅቷ ክሱን ሳትመሰርት ቤተሰብ መስርቶ ቢሆን ያ ግን ቤተሰቧ ልጅቷ ወክለው ነው የከሰሱት። ቤተሰብ መሆናቸውና አለመሆናቸውን ምንም አያገባትም። ይኸውልሽ ሄሉዬ አሁን አመጣሽ። ይኸውልሽ ፖይንቱን እኔ የማወራውን ፖይንት ማለት ነው። ልጅቷ ስለከሰሰች ቤተሰብ መሆን አለመሆናቸው it doesn't make sense። ወይም ደግሞ ዲኤንኤ እሷ ለሷ ክስ ዲኤንኤ ሊያስብል የሚችለው ደፍሮኛል ብትል ዲኤንኤ መደፈሯን ለመመርመር ነው። ግን ኬዙ መደፈር አይደለም። ወላጆቿም የፈለጉትና ይሄን ነገር ያቀዱት በልጅቷ ከተኬደ ዲኤንኤ ጋር አይደርስም ነገሩ። ገባሽ? እህትየው ግን ልትበቀለው ቀጥታ ከከሰሰችው ማን ነው ምንድን ነው ቤትሽ ምን ሊሆን መጣ የሚል ጥያቄ ይመጣባታል። ዘን ወደ እሱም ያው እህቴ ናት ማለቱ አይቀርም ዲኤንኤ የሚባል ጣጣ ውስጥ ይገባል ማለት ነው። ዲኤንኤ ስላለ ነው አይደለ ወንድምና እህት መሆናቸውን ጥያቄ ውስጥ የገባው እንጂ መጀመሪያ እነሱ አሁን ተረድተሽኛል እኔ ያልኩትን። አሁን ይኸውልሽ እህትየው ራሷ ልትበቀለው ቀጥታ ብትከሰው ማን ነው ምንድነው የሚል ጥያቄ ይመጣል እና ዲኤንኤ ይባላል። በልጅቷ ከተገደ ግን ኬዙ አሰልት ስለሆነ የልጅቷ ስለሆነች የከሰሰችው ዲኤንኤ ሊባል የሚችለው መደፈር ከሆነ አው በዲኤንኤ እንዲረጋገጥ ነው።
ግን አሰልት ስለሆነ ዲኤንኤም ኮርቱ አይልም። በቃ ከኛም ጠበቃ የነበረን ኢንፎርሜሽን ያነበረ ልጅቷ ስለሆነች የከሰሰችው ዳኞቹ እራሳቸው ይሄን ነገር ኦኬ ሊሆን ይችላል እሱ እንደሚለው በቀል ሊሆን ይችላል ብሎ ዲኤንኤ ካላሉ በቀር ዲኤንኤ ጋር ላይደርስ ይችላል ብለው ነበር ለባለቤቴ። አንዱ ዳኛ ግን የነበረውን ፕሮሰስ ሁሉ በደንብ ኮንሲደር ስላደረጉ ዝምድናችሁ በዲኤንኤ እንዲረጋገጥልኝ ይፈልጋሉ። ያኔ ሞት ነው እህትና ወንድም ነን ስላለ ይሄ ማለት እንዲረጋገጥ አዲስ አጀንዳ የተሰጠው እንጂ ይሄ የሷ ውሸታምነት እቺ ነገር ከመጣች ደግሞ ጉዳዩ ሌላው እንዲታይለት ስለሚረዳው ነው ይሄን ነገር ያነሳው ብዬ ነው የማስበው። ባለቤትሽ አይደል ዲኤንኤ? አዎ ዲኤንኤ ያለው ከወንድምነቴን ራሱ ክደዋል። ልጅቷን አጎትነቴን ክዳለች። እኔ አጎቷ ነኝ። ከኢትዮጵያ ጀምሮ ነው ማለት እውነት አድርጌያት ከሆነ እኮ አጎቴ ነው አድርጎኛል። ይሄንን ነው ማለት ያለባት። ያ እንደዚህ ስላገባው ነው የተቃወመችኝ በሚለው እሷ እህቱ አይደለም በሚል ለበቀል ነው በልጆቿ በኩል ያንን አድርጋ ልጅቷን መክራ ነው እንደዚህ ያደረገችው እንጂ እኔ የእህቴ ልጅ ናት። ይሄንን አልፈጸምኩም፣ አላደረኩም። በዛ ላይ ደግሞ ስጋ ነን እኛ። እህቴ ናት፣ የእህቴ ልጅ ናት። ያሳደኳት እዚህ አይደለም የምታቀኝ፣ ከኢትዮጵያ ጀምሮ የምታቀኝ፣ ዩኬ ላይ አይደለም የምታቀኝ። ልጅቷ ራሱ ስላለ ነው ዳኛው ዲኤንኤ ይምጣልኝ ይሄ ኬዝ ውሸት ነው አይደለም የሚለውን ማቀው ዲኤንኤው ሲመጣ በዛ ላይ መሰረት አድርጌ ነው አሉና ዲኤንኤው ታዘዘ እንጂ ዲኤንኤ ራሱ የሚያስብል ኬዝ አይደለም። ልጅቷ በልጅቷ ስለሆነ የተኬደው ለሰው ክሊር እንዲሆንለት የምፈልገው ማለት ነው። አሁን እንግዲህ ፍትህ ነው ሄሉ፣ አንቺ በፔጅሽ እንድትተባበሪ ነው የምንጠይቀው። እንደ ኢትዮጵያዊ ወገንሽ ኬዙ ተከፍቶ እንዲታይለት ነው ሁሉንም ሰው የምንጠይቀው። በቃ ለዚህ ነው ሚዲያ ላይ ወጣ ነው እንጂ እነሱን እንዲያርጋችሁናል ይህ ነው በቃ ይሄ ሪቬንጅ በሪቬንጅ እንትን አይደለም። ግን እሱ ፍትህ እውነት እሱ ጋር ስላለ ትክክለኛ ፍትህ እንዲያገኝ ይፈልጋለሁ እኔም። ምክንያቱም ከኔ ጋር ለመኖር ነው ይሄ ሁሉ ዋጋ እየተከፈለ ያለው። ይሄ ሁሉ የሆነ እውነትን ይዞ ደግሞ ዝም እንዲል አልፈልግም። እኔ ውጭ ላይ ስላለው አትሊስት እኔ ድምጽ መሆን እችላለሁ። ማድረግ ያለብኝን አደርጋለሁ። እኔ ኢቭን ብሄርኩበት መንገድ ራሱ እኮ የእግዚአብሔር ሐሳብ ካልሆነ ፍትህንም ላናገኘው እንችላለን። እግዚአብሔር ግን በራሱ ሰዓት እውነትን ስለሚያውቅ እውነትን ያወጣል። ግን ደግሞ እንደ ሰው ምትሄጁ መንገድ አለ። ገብቶሻል? ከዛ አንጻር ነው አሁን ፍትህ ለመጠየቅ እዚህ ጋር የወጣን እና ይሄው ነው በቃ። እንግዲህ በዩኬም ያሉ መላው ዓለም ላይ ያሉ ኢትዮጵያውያን፣ ኤርትራውያን ቲክቶክ ላይ የገቡ የኔም ቲክቶክ ላይ አለ ቪዲዮዎቹን ፖስትን ሪፖስት እንዲያረጉለት ፍትህ የጠየቅንበትም አንድ ቪዲዮ አለ ለእንግሊዝ መንግስት እንዲደርስ እሱን በቃ ሼር እንዲያረጉልን የመንግስት አቴንሽንን እንዲያገኝ። በሌላም ነገር የሚረዱን ካሉ እንደዚሁ ሞር ፐብሊክሊ የበለጠ እንዲወጣ እና ነገሩ እንዲታይለት አቴንሽን እንዲያገኝ በማድረግ የሚረዱን ሰዎች ካሉ ኤኒታይም እኔንም ኢንቦክስ ሊያደርጉልኝ ይችላሉ። እዚህ ፊት ለፊት ላይ ወጣችሁ ማጋፈጥ የማትፈልጉ ግን አቅሙ ያላችሁ ሰዎች በውስጥ ብታናግሯት ልክ አሁን ማርታ የሆነ ኢንፎርሜሽን እንደሰጠቻት 10 ሰው ብቻ በቂ ነው። እንዴት አመሻችሁ? እጽም እንዴት ነሽ? አለን እንደኔ ይሄ ሶሻል ሚዲያ ጥሩ ነው። እዚህ ላይ መተው እንትን ማለቱ ለሌላም ሰው እውቀት እንትን ማለቱ ማለት ነው። ብዙ ሰዎች በዚህ ውስጥ የሚያልፉ ስላሉ እንደ ሌጋል ኬስ ግን ካየ ነው የሆነ ጥሩ የሆነ በጣም እሳት የሆነ እንትን ነው የሚያስፈልግሽ ጠበቃ። ምክንያቱም ይሄ ማለት አሁን የተለያየ ዓለም ውስጥ ያለን የተለያየ ሀገር ውስጥ ያለን ኢትዮጵያኖች ምን ያህል ብንጮህ ኬዙን እኛን ሰምተው ሶሻል ሚዲያ መተው ሰምተውን ይከፍቱልናል አሉን ነው። ሞር ግን በጣም በተጨባጭና በጣም በእንትንነት የሚያስፈልግሽ አበሻም ይሁን በእንደዚህ በሌጋል ኬዝ ላይ በተለይ ስፔሲፊክሊ በእንደዚህ አይነት ኬዞች ላይ እንትን የሆኑ ዳኞች ምን አይነት ጥያቄ ሊጠይቁ እንደሚችሉ
ምን አይነት መስቀለኛ ጥያቄ በየትኛው ሉፕ በኩል ገብታችሁ ኬዛችሁን ሪአፒል አድርጋችሁ ቤት በኩል ነገሩ እንደ አዲስ እንዲታይ ማድረግ እንደምትችሉ ልጅቷም ደግሞ 18 ዓመቷ ስለሆነ ሜቢ ተጠይቃ ሞር ዳይሬክትሊ ሞር ቻሌንጂንግ የሆኑ ነገሮች ተጠይቃ እውነቱ እንዲወጣላችሁ ማድረግ ነው። አንደኛ ቢቻል በእንደዛ ነው በቃ የሚያስፈልግሽ ሌጋል በጣም እሳት የሆነ ጥሩ ሎየር ነው የሚያስፈልግሽ እንጂ የዚህ ሁሉ ፐብሊክ እንትን አይ ቲንክ ለሌላ ሰው ሞር እንዲማርበት ከእንደዚህ አይነት ነገር እንዲጠነቀቁ ኦፍ ኮርስ ብዙ ሰዎች የሚያልፈዋሉ እውቀት ለማስያዝ እንዲሁም እህቱ ደግሞ እንደ እግዚአብሔር ረድቷት ወደ አይምሯ ተመልሳ ነገሮቹ ይሄ ሁሉ ያደረገችው ጸጽቷት እንትን እንድትል ቢያደርግ ነው። ሁለተኛ ደግሞ እንዳስተያየት በቃ እንደዚህ አይነት ነገር ሲፈጠር አያምጣው ነው የሚያስብለው። ከመጣው ደግሞ በቃ ሸሸት ማለትም ነው። አንዴ ህጉን እንትኑን ጨርሶ እናንተ ሌላ ህይወት ብትመሰርቱ ወደ ሌላ ቦታ ሄዳችሁ ወይ ምናምን ኖራችሁን ብትቀጥሉ ከቤተሰብም ያላችሁን ነገር የሆነ እንትን አልጡ ብላችሁ ኑሯችሁን መቀጠል ነው። እኔ እንደዚህ አይነት የሆነ ነገር ጥሩ መጥፎ ነገር ሲያጋጥም ዞር ማለትም ህይወትን እንዲቀጥል ያደርጋል። ሜቢ ከእንግላንድ ወጣችሁ ወደ ሌላ ቦታ ሄዳችሁ ኑሯችሁን መቀጠል። ይሄ ግን እንደ ሰከንድ ከተፈታ በኋላ ይሉዬ ምክንያቱም ህጉ ማይሆን ከሆነ እንደሚደረግ ምን ይታወቃል። ምናልባት የልጆች ጉዳይ ደግሞ መጨረስ ካለበት ጠበቃ ያዢ ከተባለ ደግሞ ገና እንደመጣች ስራ ላይ ወይ ልጅ ወልዳ ቁጭ ብላ ከሆነ የጠበቃ ብር ከየት ይመጣል? ያው እዛ ያላችሁ የምታዋጡላት ምናምን ከሆነ ነው ኮሚኒቲው በዚህ እንዲረዳት ማለት ነው ሄሉዬ እንጂ ለዩኬ ድምጽ ለዩኬ ገቨርንመንት ድምጽ ሆነን ዩኬ ገቨርንመንት ሰምቶን እኛን ሰምቶን ምን ብሎ እንደገና እሱን ኬዝ እስኪከፍት ምናምን የሚባለው እንትን ረጅም እንትን ነው። ፕላስ ደግሞ በምን አይነት በኩል አንደርስታንድ አድርገው ነው እያንዳንዱን ኬዙን ለእንደዚህ አይነት ኬዝ አሁን አበሾች ጥሩ የሆኑ ሳቴ እንዳልኩት ጥሩ የሆኑ ሎየሮች በምን በኩል ይሄንን ኬዝ መክፈት እንችላለን? ካልቸራሊ ኤክስፕሌን ሊያደርጉ ይችላሉ። ያላቸውን ዝምድና ኤክስፕሌን ሊያደርጉ ይችላሉ። የእናንተንም የትዳር የሜሬጅ ነገር ሊያነሱ ይችላሉ። እሷም ደግሞ ምንም ደግሞ ኤቪደንስ እንደሌለና ጀስት ዝም ብሎ በወርድ ኦፍ ማውዝ እንደዚህ ውስጥ እንደገባ ምናምን ብሎ አስረድተው የእሱን እውነት ማውጣት የሚችል ጥሩ የሆነ ገንዘብ ተከፍሎት የሚሰራ ሰው ነው የሚያስፈልጋችሁ ብዬ ነው የማስበው። ያ አሁን እኮ እሱን እንድታደርጉ ከጎናችን ቁሙ ነው የተባለው። አዎ ያ ኦኬ። ሄሉ ጎፈንድሚም እኮ መክፈት ትችላለች ሰው እንዲረዳት። ያ እሺ ሰምቻለሁኝ ግን እውነት ለመናገር ብዙ ጎፈንድሚው ላይ ፎከስ አላረኩም። ምክንያቱም ሀሳቤ ወይም ሀሳባችን የነበረው ሰው ሞር ነገሩን ቫይራል እንዲያደርገው ነው። ያው ሶሻል ሚዲያ ታውቃላችሁ በጣም ኢንፍሉዌንስ እንደሚያደርግ ደግሞ መንግስት ላይክ ኢትዮጵያ ቢሆን ኤርትራዊ ቢሆን ብሪቲሽ ሲቲዝን ያደረጉ ዜጎቹ ናቸው። ስለዚህ የሰውን ድምፅ ይሰማል፣ አቴንሽን ይሰጣል። እኛ አሁን በሶሻል ሚዲያው ላይ እንደዚህ ከመቀባበል ነገሩን ቫይራል ከማድረግ ውጭ ፔቲሽን እናሰባስባለን እና ፔቲሽኑን ለሚመለከተው አካል እንዲደርስ ላይክ ፔቲሽኑ በበቂ ሁኔታ ከተሰባሰበ ኬዙ ፓርላመንት ላይ ራሱ የመታየት እድሉ ከፍተኛ ነው የሚሆነው። በዛ ደረጃ መሄድ ይችላል። እኛ እዚህ ጋር እንደምናስበው ሶሻል ሚዲያው ላይ ብቻ የሚቀር ነገር አይሆንም። ከዚህ አሁን ሼር አድርጉልኝ ምናምን እኔ ከምለው በተጨማሪ ፔቲሽን ይኖራል። በተለያዩ የትላልቅ ሚዲያዎች እንትን እናደርገዋለን አቴንሽን እንዲሰጡ ነገሩ። እናንተ በአካል የሆነ ሰው እዚህ ሀገር እንደ አሜሪካ የኢትዮጵያ ኮሚኒቲ አይመስለኝም፣ ብዙ እርግጠኛ አይደለሁም። ግን ከምሰማው ነገር ብዙ ጠንካራ ኮሚኒቲ ያለ አይመስለኝም እውነት ለመናገር። እኔም በዛ ልክ በኮሚኒቲ ድረስ ሄጄ እንትን ለማድረግ አልሞከርኩኝም፣ ግን ከምሰማው ነገር ያን ነው።
ግን እኛ አሁን እንዳልኩ ከሶሻል ሚዲያው ላይ ከቫይራል ከመሆኑ ውጪ ፒቲሽን በጣም ወሳኝ ነገር ነው። ፒቲሽኑን ለመጻፍ ደግሞ ጠንካራ የሆነ ጠበቃ ያስፈልገናል። በደም ካልቸራችንን፣ አስተዳደጋችንን፣ ይሄ በሃይማኖት ልዩነት የሚመጣውን ተጽዕኖ በቤተሰብ ውስጥ እንደዚህ ያሉትን የኢትዮጵያን እውነታ በደንብ እዛ ጋር ብሪፍ አድርገን ጊዜ የግል ጠበቃ ነበራቸው ወይስ ኖ እነሱም የመንግስት ነው። በሴፍ ጋርዲንግ በትምህርት ቤት የሆነ ስለሆነ እና ያንን እንፈልጋለን። በዚህ አጋጣሚ ለፒቲሽኑ ስቴትመንት ለመጻፍ ፈቃደኛ የሆኑ ጠበቆች በዚህ ላይ ሄልፕ ማድረግ ይችላሉ የሚል ካለ ዌልካም። ፕላስ በኢሚግሬሽን ጉዳዩ ላይም እንደዚሁ ሪፕሬዘንት የሚያደርገው ሰው እንፈልጋለን። ስለዚህ ኢሚግሬሽን ጉዳዩም ላይ ሪፕሬዘንት ልናረገው እንችል። ኢኒሻል ሌተር ገብቶለታል፣ ግን ሪፕሬዘንት ማድረግ እችላለሁ እኔ በዚህ ሄልፕ ላረጋችሁ እችላለሁ የሚል ፈቃደኛ የሆነ ኢትዮጵያዊ ወይ ኤርትራዊ ጠበቃ ካለ ፕሊስ ኮንታክት አድርጉኝ። እርዳታ አይደለም እዚህ ጋር እርዳታ ገንዘብ አልተጠየቀም። አይኔ ገንዘብ አልተጠየቀም። እርዳታ አትጠይቁም። ገንዘብ አይደለም ስለ እንትን ስለተወራ ይመስለኛል ስለ ሎየሩን ለመያዝ ማለት ነው። እኔ አሁን ያለሁት ለምሳሌ አሜሪካ ነኝ ያለሁት እና እንደዚህ አይነት ነገሮች ሲነሱ ሞር ፐርሰናል ናቸው። ግን ጠበቃ ለማቆም ኬዙን መጀመሪያ ሪቪው ለማድረግ አክሴፕት ሲያደርጉ ነው። ኬዙን እኮ ሪቪው ካደረጉለት እራሱ መንግስት እሱ የፈለገውን ጠበቃ ያቆምለታል። ኦር ደግሞ አይኔ በግሌ ነው የራሴን ነገር የሚያስረዳልኝ የራሴ ጠበቃ አለኝ ካለ የራሱን ጠበቃ ነው ይዞ የሚቀርበው። አሁን እኛ ፎከስ ማድረግ የፈለግነው ኬዝ ሪቪው ራሱ እንዲደረግ ኦኬ ኬዙን እንከፍተዋለን እንዲሉ ነው። አሁን አፒል ማድረግ አይቻልም እንዴ? አድርገን ነበረ። ሜቢ እንግዲህ አልሰማሽን የሚሆነው። አይ አንድ እድል አለ ስትይ ስለሰማሁ ነው። ከዛ ግን ሁለተኛውን እድል መጠቀም አልፈለግም። ለምንድነው? የመጀመሪያው ዳኛ ራሱ ኬዙን ሳያዩ አይሚን ማለት አፒል ለማለት ራሱ የሄድንበትን መንገድ የያዝነው መረጃ አጣጥለው ነው ኬዙን እንትን ያደረጉት። ያ ደግሞ መሆን የለበትም። እኛ በሰዓቱ አብሮት የነበረ ሰው ነው። ለሱ ትልቅ ግራውንድ ኤቪደንስ ነው። ልጁ ራሱ ተጠርቶ በፖሊስ ኢንተርቪው መደረግ አለበት፣ መጠየቅ አለበት። ያ ሳይደረግ ልጁ አላየም። ልጅቷ ሜንሽን አረገችው እንጂ ስሙን አላየም ነው የተባለው። ኦኬ ልጅቷ ሜንሽን ካረገች ደግሞ ዩኬ ዳታቤዝ ላይ የለም ብላችኋል። ለምን ቤተሰቦቹ አልተጠየቁም? ማን ነው ይሄ ሰው? እኛ ምን እናውቃለን? ያ ሰውስ ቢሆን እንደዛ ያደረገው ምን ማስረጃ አላቸው? ዳታቤዝ ላይ የለም ከተባለ ማን ነው ይሄ ሰው ስም የጠራችሁ እንደዚህ ያለችው? ምድረገጽ ላይ የሌለ ሰው ነው የተጠራ ስልሽ በጣም ብዙ ጥያቄ ያለን ኬዙ ላይ ያው ሁሉን ነገር አብራርተሽ አጨርሹም እዚህ እና መንግስት ኬዙን ሲከፍተው ለምንጠይቃቸው ወይም ደግሞ እኛ ይሄ አልታየም ለምንላቸው ነገሮች አዘ ሴም ታይም መልስ ይሰጠናል ማለት ነው። ገባሽ? እኛም እነሱን ቻሌንጅ የምናረግበት እንትሎች አሉ። ጠበቃ ይዘ ራሱ ፍርድ ቤት ነፃ ካላወጣው እኮ በፍርዱን ጨርሶ ከወጣ ልጆቹ ላይ ራሱ በነፃነት እንዳይደርስ ነው እኮ ግደም። በጣም የሚገርምሽ ግን ልንገርሽ እግዚአብሔር እንዴት እንደረዳን ሄሉ ልጁን ራሱ ማየት አይችልም ነበረ። መጀመሪያ ላይ ልክ እንደታሰረ አስፈርመውት ነበር ልጅህን አታይም ብለው። ከዛ ግን ያንን ያደረጉት አሰስመንት ለመስራት ነው። እዚህ ሀገር ያው አሰስመንት ይሰራሉ፣ ከጀርባሽ ብዙ ነገር ያጠናሉ ምናምን። ያንን አይተው በታሰረ አይ ቲንክ በሳምንቱ ነው አሁን ማየት አችልም ብለውት የነበረው። ከዛ በኋላ አሰስመንት ሰርቶ ሲጨርሱ ወዲያው ፈቀዱለት ያለምንም፣ ለዛውም እሱ ያለምንም ሪስትሪክሽን በስልክም በቪዲዮ ኮልም በአካልም በፈለገው መንገድ ነው ልጁን የሚያገኘው እንጂ እንደ ኬዙ ቢሆን ኖሮ በጣም ሃይ ሪስክ ነው ብለው ቢሉ ኖሮ ልጁን ማየት አይችልም ነበር። እንደገና ልጁ ተወልዶ ማየት ብቻ ሳይሆን እኔ ራሱ እርጉዝ ሆኜ አብረን መሆን አንችልም ነበር። ግን ፖሊስ ምንም ማስረጃ ስላልነበረው አብረን ነበርን። እኔ እስከ ወልድ ድረስ ወልጄም ከዛ 3 ወር አብረን ነበር። እና እንግዲህ ይሄ ነው ሰው ያው በዚህ መልኩ እንዲተባበረን ነው የምንጠይቀው።
ፍጹሜ ለማንኛውም የፔቲሽኑን አንደርማይንድ አታድርጊው። አላረግም። እንደውም እሱ ላይ በጣም መስራት አለብን። ለምን ብትይ ከዚህ በፊት ፍሩትፉል የሆኑ ስራዎችን እዚህ ከተማ ውስጥ ተሰርተውበታል። በፔቲሽን በኩል ካምፔኞች እንደዚህ ይሰራሉ። በተረፈ ያው በውስጥ ጽፌልሻለሁኝ እና እሱን ይሁንና መሆን ያለበትን ነገር እናደርጋለን። ፔቲሽኑ ላይ እንዳልኩሽ ፔቲሽኑ እንደውም በጣም ልንሰራበት የሚገባ ነው። ሄልፕ በጣም እርዳታ ፈልጋለሁ ከጠበቆች። እንዳልኩት ስቴትመንቱ በደንብ መጻፍ አለበት። ህግ በሚያቅሰው በደንብ በሚያስረዳቸው መልኩ ስቴትመንት መጻፍ አለበት። ከዛ በኋላ ነው እንግዲህ የፔቲሽኑን ሊንክ ሼር ማድረግ የምንጀምረው እና በዛ ላይ ሊረዱኝ የሚችሉ ጠበቆች ካሉ ፕሊስ እንግዲህ ሼር አድርጓቸው። ኢሚግሬሽኑም ላይ የኢሚግሬሽን ጠበቆች እዚህ ሀገር ያሉ ሊረዱት ፈቃደኛ የሆኑ ካሉ እንደዚሁ ሼር አድርጓቸውና የፔቲሽን ኢምፖርታንቱን እንደው አንድ ነገር ልበል የከፈቀድሽልኝ እንዲሁ ሀበሻ በዚሁ ምክንያት ታስሮ ማንም ሳያውቀው ማንም ሳይሰማ የእስር ጊዜውን ጨርሶ መፈታት በሚገባው ሰዓት ያኔ ዝም ብለው ፈተው ወደ ከተማ ሊለቁት አልፈለጉምና ዲፖርት ማድረግ ፈለጉ እና ዶክመንትም የለውም ምንም ነገር የለውም። እነሱ ሲያስሩት ዶክመንቱ ሁሉ ያው ቤቱን እንትን ሲሉ የቤቱ ላንድሎርድ ዶክመንቶቹን ሙሉ አጥፍቶበት ነበርና በአጋጣሚ ይሄ ልጅ ፍርዱን ጨርሷል የተፈረደበትን። ስለዚህ ዲፖርት የሚደረግም ከሆነ ወደ ሀገሩ ዲፖርት መደረግ ነበረበትና መጨረሻ ላይ እኛ ሰማን ማለት ነው። ይሄን ነገር ስንሰማ ያው ፔቲሽን ተዘጋጀ፣ ያ ፔቲሽን ተሰራጨ። 30,000 ፔቲሽን ነበር ያስፈልግ የነበረው ለዛ ኬዝ። ያ ሁሉ ተሰበሰበ። ያንን ሰብስበን ወደ ኤምባሲ ጉዳይ ተወሰደ። ኤምባሲ ሊሴ ፓስ ያዘጋጀለት። ከኤምባሲው ሰዎች ተልከው ከእስር ቤት አውጥተው ወደ ሀገሩ በሰላም እንዲገባ ሲሄድ ደግሞ እዚህ ያለው ኮሚኒቲ የተወሰነች ገንዘብ አዋጥቶ ለኪስም የምትሆን ወይንም ባዶ እጁን እንዳይገባ አድርገው ወደ ኢትዮጵያ የተሸኘን ኬዝ አውቃለሁ። እኔም ፓርቲ ወሰድኩበትና ፔቲሽን በጣም ኢምፖርታንት ነው። የመንግስትን ህግ እነሱ ሊያጸድቁ ያወጡትን ህግ ራሱ የማስቀየር ፓወር አለው ፔቲሽን እና ይሄንን አሁን ደግሞ ራሱ ዩኬ አዲስ ህግ አይ ቲንክ ኤፕሪል ላይ ያጸድቃሉ ይመስለኛል። በእንደዚህ አይነት ኬዝ በጣም ብዙ አሁን እንደዚህ ሮንግሊ ኮንቪክትድ እየተባሉ በጣም ብዙ በሚሊዮን የሚቆጠር ካሳ መንግስት እየከፈለ ሮንግሊ ኮንቪክትድ ሆኖ እስር ቤት ቃለም ብለዋል። በዚህ ኬዝ ላይ ማንኛውም ሰው ተደፈርኩ ተነካው ካለ በቂ ማስረጃ ሳይዝ ፍርድ እንዳይሰጥ ተከሳሹ ላይ በሚል ዓለም ላይ በጣም ትልቅ ዜና የነበረው የሀዲሹ ታሪክ ሁላችሁም የምታውቁት ነው። እሱ አሁን ልክ አንቺ የምትይው አይነት ታሪክ ነው። እሱም በመንካት ነው፣ አልደፈረም። ይሄ ሰው ለመንካቱ ራሱ እንኳን ኤቪደንስ እንኳን አልተገኘበትም። ይሄ ልጅ አስራውት እስር ቤት አስገብተው ሲያበቁ ፈርደውበት ራሳቸው 70 ፓውንድ ሰጥተው በነፃ ለቀውት 3 ቀን ሙሉ ከእስር ቤት አመለጠ ብለው ሲያስፈልጉ ቆይተው ከዛ እንደገና አስራው አስገብተውት 500 ፓውንድ ለኪሱ ሰጥተው ነው ኢትዮጵያ ድረስ በኤስኮርት ዲፖርት ያደረጉት። አሁን ይሄ ሰው ደፍሮ አይደለም በመንካት ነው። ባይ ዘ ዌይ እዚህ ከተማ እዚህ አገር ላይ በጣም ብዙ በየክለቡ የሴቶችን አካላቶች አለፈቃዳቸው በመንካታቸው ብቻ ተፈርዶባቸው ፕሪዝን ውስጥ ያሉ ብዙ ኢትዮጵያውያኖች አሉ። እድሉ ስላለኝ ሄጄ መጠየቅ እድሉ ስላለ አያለሁኝ ሰማለሁኝና ፍጹሜ ያንቺ ባለቤት ብቻ አይደለም አሉ ሌሎች ኬዞችም። ግን አሁን ይሄንን ነገር ሰዎችን ንቃተ ህሊናቸው እንዲጨምር ኢትዮጵያ የተለመደ ነገር እዚህ የተለመደ ነገር አይደለም። ምክንያቱም ባህሉ ይለያል። ምን ይላል ኢትዮጵያ ሴትና ወንድናውን ተቃቅፎ ሴትና እንደዚህ
ይሄዳል። እዚህ ግን እንደዛ አታደርጊ። እነሱ አዲስ ሲመጡ ኖርማል እየመሰላቸው ያንን ነገር ያደርጋሉ። ከዛ በኋላ ራሳቸውን አደጋ ውስጥ ይጥላሉና ኤኒዌይ አሁን ወደ ፍጹሜ ታሪክ ስንመጣ ያው ፈርስት ኢዝ ፈርስት ፔቲሽኑ መውጣት አለበት። ይሄንን እንዲያደርጉ የሚችሉ ሰዎች ደግሞ በበቂ ሁኔታ አሉ። አፕሮች አድርጎ ማነጋገር ያስፈልጋል። ነገ ስትደውይልኝ ዲቴል እናወራለን ማለት ነው። እሺ ኢትዮጵያ በጣም አመሰግናለሁ። አሜሪካ ነው የት ነው? ይሄን ሰሞን የነጮች ነው እንትን ላይ ማለት ነው የፍርድ ቤት በጣም መነጋገሪያ የሆነ ነጮች መነጋገሪያ ያደረጉት እንትን ምን ነው እግረኛ መንገድ ሊሻገሩ እሷ ቴሌፎን ላይ ቢዚ ሆና እየነካካች መኪና ሲያልፍ ሊገጫት ሲል እንደዚህ ቅፍ አድርጎ ለው ላይ አብረው ወደቁ ማለት ነው። በምን ብትከሰው ጥሩ ነው? ፕራይቬቴን ቦታ እንትን አረገኝ ብላ ከሰሰችው። እሷን ሊያድን ከመኪና ስር በአንድ ትንፋሽ የሚወስዳትም ማለት ነው። አብረው ወደቁ። ጊዜ አልነበራቸው። ያኛው እሷን ሊያድን ነው። እሷ ደግሞ ፕራይቬሲ ቦታ ላይ እዛ ላይ በጣም ቆይቶ ነበር ብላ ነው የከሰሰችው። እስካሁን አልተፈረደበትም፣ ግን መነጋገሪያ ብትሞትስ ምን ብትልስ እንደዚህ አይነት አካል እንደዚህ ተከፋፍሎ መነጋገሪያ ሆኗል። ሊደፍሬ ነበር ምናምን እኔ እንጃ ብቻ ይሄ የሊደፍረኝ ሴቶች ይሄንን አጋጣሚ እንትን እያሉ የወንዶችን ህይወት ነው የሚያበላሹት። ወንዶች ህይወት ማበላሸት ብቻ ሳይሆን ደግሞ ኮምፐንሴሽን የሚያገኛሉ። አሁን እዚህ ሀገር ላይ ያገኛሉ። አይ ቲንክ የሀበሻ ብቻ ስለምንከታተል ቲክቶክ ላይም ዩቲዩብ ላይ በጣም የፍርድ ሁኔታ አነጋጋሪ ከሆነ ማለት ነው ብዙ አሉ። ያው እንዳልኩሽ ፖሊስ በትክክልም አጣርቶ ኬዙ ዘግቻለሁ የሚልም አለ። ደግሞ ያ ሰው ሳያደርግም አድርጓል ብሎ እንዳልኩሽ እንደጭራሽ ያንን ነገርም ያላደረገ በስፍራውም ያልነበረ ሰው ሆኖ የሚገኝበት አጋጣሚ አለና ከመፍረድ ተቆጥበን እንግዲህ ፍትህን ያው እንድትጠይቁልን ነው። ሄልዬ በጣም አመሰግናለሁ እድል ስለሰጠሽኝ። አሁን ከዋና ወር በኋላ ስራ ለመሄድ እነሳለሁ። በቃ ተዘጋጅ። መዘጋጀት አለብኝ። ማርታን ኢትዮ በውስጥ አናግሪያቸውና ከዛን የደረሽበትን አሳባችሁና ትነግሪናለሽ። እሺ እሺ ሄሉዬ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ያ ቴንክ ዩ ጋይስ። አሜን። ተባረክ። አንቺ ለፋኒ ለምን እንደጫውን ገባችኋል? አንድ አይነት ኬስ እሱን ከፖሊስ ነው ነፃ የሆነው እንጂ ገና ፍርድ ቤት ጉዳዩ ይሄዳል፣ ይወስዱታል፣ ምናምን ምንም የለም። ለምን ያልበቃ ብሎ ምንድን ያለችው ትዝ ካላችሁ ጂጂ ልጅቷን ሲነካካ ልጅቷን ሲመታ እኮ እኛ ቪዲዮ አለን ያለችው ቃል በቃል እንደዚህ ነው። ገባችሁ? ያ የሷም ኬዝ አይታችሁ ከሆነ ፖሊስ ምንም አላየውበትም ብሎ የዘጋው ነው በአዲስ ኬዙ የተነሳው። ፖሊስ ሌላ ነው፣ ወደ ፍርድ ደግሞ ተወስዷል። ገባችሁ? ልክ ሀገር ቤት ውስጥ ፖሊስ ጣቢያ ከዛ በኋላ ታስቀጥለዋል አይደል? ፍርድ ቤት ፖሊስ ጣቢያ የሰጠውን ቃል ፍርድ ቤት ላይ መካት ይችላል። ያንን አድቫንቴጅ ነው የሚጠቀመው። በሷ አልሰራ ሲል በልጅቷ ነው ያሳበበችው። ለዛ ነው ፊሉን አጠገባቸው እንዳትወስድ ምላት። ነካክተዋት ፕራይቬት ቦታን ነካት ብለው ነው አቢዩዝ የሚያደርጉት ታላችሁ። ለምን ኦሬዲ መንገዱን ተናግራለች ራሷ ጂጂ። አንድ ጊዜ እጃቸው ላይ ብትገባ እንደዚህ አደረጋት ነው። እሷን እኮ አንቺ ብዙ ማስረጃ አለ ብለሽ ወጥረሽ ስለያሻት ነው እንጂ እኔ አትሄድም ነበር ብለሻል ፍርድ ቤት ሆና። ያ አንድ እጃቸው ከገባች እሱ ጋር ስለቆዩ ነው ምናምን ይላሉ። ለምን ወንድ ልጅ እንጂ ሴት እናት ወይ እንደዚህ ታደርጋለች ብለው ያስቡማ። የሴት ማፀን የሚነካካው በእጅ ሳይሆን በእንትን ብዙ ነገር ልታረግ ትችላል። ህዝቡ ዝም ብለን ከመደገፍና ከመሰየ ለምን ራሷ ብላለች። እኛ እኮ ህፃኗንም ልጅ ሲነካካት ቪዲዮ እንኳን አለ ታውቀን ነው ዝም ብለን ያ ማለት ይሄ እቅድ ኦሬዲ ፕላን ኤ ተራምዳለች።
ቢ ነው የምጠብቀው። ያ ማለት ቢ እጃቸው ውስጥ የምትገባ ፊሎ በፊሎ ነው የሚሰሩለት። ሄለን ኧረ በስመ አብ ተይ ትላለች። ለምን የምታወራው ራሳ